ሰላም ውድ የቻናሌ ተከታታዮች እንዴት ቆያችሁ? ዛሬ የምናየው ሶሻል አንትሮፖሎጂ ቻፕተር 3 ይሆናል። ሁማን ካልቸር ኤንድ ቲስ ዛት ኮኔክት ሶሳይቲ የሚለውን ፓርት ማለት ነው። ስለዚህ ይሄኛውን ፓርት አብዛኛው ግቢ በቻፕተር 2 ያስተምራል፣ ግን በጣም ሰፋ የሚል ፖርሽን ስለሆነ በአዲሱ ካርኩለም ደግሞ ቻፕተር 3 ሆኖ ራሱን ችሎ መጥቷል ማለት ነው። ስለዚህ በጣም አጭርና ግልጽ ቪዲዮ ነው። ቪዲዮን ትወዱታላችሁ። እስከ መጨረሻ ድረስ ተከታተሉኝ። ለርኒንግ አውትካም ይላል እንግዲህ በሁማን ካልቸር ኤንድ ቲስ ዛት ኮኔክት ሶሳይቲ የሚለው ቶፒክ ውስጥ የምንማረው አንደኛ ኮንሴፕቹዋላይዚንግ ካልቸር ራሱ ምንድነው? ባህል ስንል ምን ማለታችን ነው? ኤሌመንቱ አስፔክቱ ምንድነው? ፌቸሩ ገጽታው ምናምን የሚለውን የምናይ ይሆናል። ሁለተኛ ካራክተሪስቲክ ፌቸር ኦፍ ካልቸር ስለ ካልቸር ያለው ካራክተሮች ምን እንደሆኑ። ሶስተኛ ኤሊመንት ኦፍ ካልቸር። አራተኛ ደግሞ ካልቸራል ዩኒቲ ኤንድ ቫሪዬሽን ለካልቸር ያለው አንድነትና ልዩነት ምንድነው? አምስተኛ ኢቫሉዌቲንግ ካልቸራል ዲፈረንሲ የካልቸራል ዲፈረንሱም ልዩነቱን እንዴት ነው ኢቫሉዌት የምናደርገው? ስድስተኛ ካልቸራል ቼንጅ እንዴት ነው ካልቸር ወይም ባህል የምንለው ነገር እንዴት ነው ቼንጅ የሚደረገው? ወይስ አይቀየርም? ወይስ እንዴት ነው የሚቀየረው የሚለውን። ስንቀጥል ደግሞ ካልቸራል ኤሪያስ ኤንድ ካልቸራል ኮንታክት ኢን ኢትዮጵያ። ከዛ ደግሞ ቲስ ዛት ኮኔክት ማሬጅ ፋሚሊ ኤንድ ኪንሺፕ የሚለው በጣም ሰፊ ፖርሽን ነው። ይሄኛው እንግዲህ የማሬጅ ሮል ፋሚሊ ኪንሺፕ ምናምን የሚለውን ነገር የምናይ ይሆናል። እሺ እንቀጥል እንግዲህ ኮንሴፕቹዋላይዚንግ ካልቸር የሚለውን እናያለን። ካልቸር ምንድነው? የካልቸር ኮንሰፕቱ ምንድነው የሚለውን ስናይ አንትሮፖሎጂስትስ ኤንድ ሶሺዮሎጂስትስ ዲፋይን ካልቸር ኢን ዲፈረንት ዋይስ። አንትሮፖሎጂስቶች እና ሶሺዮሎጂስቶች ካልቸርን በተለያየ ዋይ ዲፋይን ያደርጋሉ። የመጀመሪያው ለካልቸር የተሰጠው ዲፊኒሽን ኤድዋርድ ታይለር የሚለው ሰውዬ ሲሆን ኤድዋርድ ታይለር የሚለው ሰውዬ ስለ ካልቸር ምን አለ? Culture as a complex whole which includes knowledge, belief, art, moral, law, custom, and any other capabilities and habits acquired man as a member of society ይላል። ኤድዋርድ ታይለር የሚለው ስለ ካልቸር የሰጠው ዴፊኒሽን ካልቸር ማለት በአንድ ማህበረሰብ ውስጥ ያሉ እያንዳንዱ ግለሰብ የሚከተሉ እውቀቶች፣ የሚከተሉ ልማዶች፣ እምነቶች፣ ጥበብ፣ ግብረገብ፣ ህግና የመሳሰሉትን ነገርን ያጠቃልላል ማለት ነው ካልቸር። ስለዚህ ይሄኛው ኤድዋርድ ታይለር የሚለው ሰውዬ ያነሳው ሐሳብ ነው ማለት ነው። በማህበረሰብ ውስጥ አንድ ማህበረሰብ ውስጥ ያለው እያንዳንዱ ግለሰብ ወይም እያንዳንዱ ሰው የሚከተለው እምነት፣ ለምሳሌ ማህበረሰብ የሚከተለውን እምነት ነው እኛ የማህበረሰብ አባል የምንከተለው። ስለዚህ እንደ ማህበረሰብ ወይም እንደ አባል እኛ የምንከተለው እውቀቶች ምንድነው? ልማድ፣ እምነት፣ ጥበብ፣ ግብረገብ፣ እኛ የምናሳየው ባህሪ፣ ከዛ ደግሞ በእኛ ውስጥ ያለው ህግ እና የመሳሰሉት ነገሮችን የሚያጠቃልል ካልቸር ይባላል ብሎ ኤድዋርድ ታይለር ያቀርባል። ከዛ ደግሞ ሁለተኛ ማሊኖውስኪ የሚለው ሰውዬ ምን ይላል? ካልቸር አስ ኩሙላቲቭ ክሪኤሽን ኦፍ ማን ይላል። ካልቸር ማለት በየጊዜው የተጠራቀመ የሰው ልጅ ፍጥረት ነው ይላል። ኩሙላቲቭ ክሪኤሽን ኦፍ ማን ይላል ማለት ነው። እነኚህ በማቺንግ ምናምን ይመጣሉ ፈተና ላይ። ስለዚህ ኤድዋርድ ታይለር ምን አለ? ማሊኖውስኪ ምን አለ ተብለው ልትጠየቁት ይችላላችሁ። ሲ ላይ ደግሞ ሮበርት ቤስቴዲት የሚል ሰው ምን አለ? ካልቸር ኢዝ ኤ ኮምፕሌክስ ሆል ዛት ኮንሲስትስ ኦፍ ኤቭሪቲንግ ዊ ቲንክ ኤንድ ዱ ኤንድ ሃቭ አስ ሜምበር ኦፍ ሶሳይቲ። ካልቸር ኮምፕሌክስ ሆል ሲሆን እያንዳንዱ ነገር ኤቭሪቲንግ ዊ ቲንክ እኛ የምናስበው፣ እኛ የምናደርገው፣ እንደ ማህበረሰብ አባል እኛ የምናደርገው እያንዳንዱ ነገር ኮንሲስት የሚያደርግ ማለት ወይም የሚያጠቃልል ነው ይላል ሮበርት ቤርስቴዲ የሚል ሰውዬ ማለት ነው። ስለዚህ እነኚህ ስለ ካልቸር የተሰጡ ዲፊኒሽኖች ናቸው። እነርሱን ያዟቸው። ካልቸር ኢዝ ኤ ኮሌክቲቭ ሄሪቴጅ learned by individual and passed from one generation to another። ካልቸር ማለት ከትውልድ ወደ ትውልድ የሚተላለፍ የጋራ ቅርስ ነው። ለምሳሌ ከኛ በፊት የነበሩ አባቶቻችን፣ ቅድመ አያቶቻችን የሚከተሉን ካልቸር የሚከተሉን ባህሪ ነው እኛ የምንከተለው። ስለዚህ ከነርሱ ቀጥሎ እኛን ስለደረሰ የጋራ ቅርስ ነው ልናለን ማለት ነው። ስለዚህ ካልቸር ማለት ከትውልድ ወደ ትውልድ የሚተላለፍ የጋራ ቅርስ ነው ማለት ነው በአጠቃላይ። ስለዚህ ስለ ካልቸር ይሄን ያክል ካልን አሁን ደግሞ ካራክተሪስቲክ ፌቸር ኦፍ ካልቸር የሚለውን ስለ ካልቸር ያለው ገጽታ ምንድነው፣ ፌቸር ምንድነው የሚለውን የምናይ ይሆናል። የመጀመሪያው እነኚህ እንግዲህ አብዛኛው ጊዜ ፈተና ላይ የሚወጡ ናቸው። ስለዚህ የካራክተር ወይም የካልቸር ፌቸር ወይም ገጽታው ወይም ካራክተሩ ምንድነው? የመጀመሪያው ካልቸር ኢዝ ሌርንድ። ካልቸር ልንማረው የምንችለው ነገር ነው።
ካልቸር ልንማረው የምንችለው ነገር ነው ስንል ምን ማለታችን ነው? it is not transmitted genetically rather it is acquired through the process of learning or interacting with one's environment። አያችሁ ካልቸር ማለት በዘር የሚተላለፍ ሳይሆን የሚማር ወይም በሂደት የሚወረስ ነገር ነው። ለምሳሌ በዘር የሚተላለፍ ነው ስንል ምን ማለታችን ነው? ለምሳሌ የቆዳ ቅርጻችን፣ የቆዳ ቀለማችን፣ የፊት ቅርጻችን፣ የአፍንጫ ቁመታችን ቁመቱ ምናምን ለልጃችን በዘር ሊተላለፍ ይችላል። ሌላ ደግሞ ብዙ ገጽታ ብዙ ፌቸሮች ከኛ ወደ ኦፍስፕሪንግ ወይም ወደ ልጆቻችን ሊያልፉ ይችላሉ። ካልቸር ግን በዘር የሚተላለፍ ሳይሆን በሂደት የሚማር ወይም የሚወረስ ነገር ነው። ይወረሳል ግን በሂደት ይወረሳል፣ በመማር ይወረሳል እንጂ በዘር የሚወረስ ነገር አይደለም። ስለዚህ ለዛ ነው ካልቸር ኢዝ ለርንድ ወይም ካልቸር ሊማር የሚችል ነገር ነው የተባለው። this process of acquiring culture after we born is called inculturation። ይሄ ማለት እኛ ከተወለድን በኋላ የማህበረሰቦችን ባህል እያየን የነርሱን ባህል እኛ ለምደን የራሳችን ስናደርግ ይሄ ነገር ምን ይባላል? ኢንካልቹሬሽን ይባላል ማለት ነው። ኢንካልቹሬሽን ይባላል። the process by which an individual learns the rule and the value of one's another። ኢንካልቹሬሽን ማለት ፕሮሰስ ሲሆን ሂደቶች ሲሆን ኢንዲቪጁዋሎች ወይም ግለሰቦች ከማህበረሰቦቻቸው እሴቶችን፣ ሩሎችን፣ ካልቸሮችን ሲማሩ የሚማሩበት ሂደት ነው ማለት ነው ኢንካልቹሬሽን። ሁለተኛው የካራክተሪስቲክስ ፌቸር ኦፍ ካልቸር የሁለተኛው የካልቸር ገጽታው ካልቸር ኢዝ ሼርድ። ካልቸር ሼር ሊሆን የሚችል ወይም ሊጋራ የሚችል ነገር ነው። it is a quality or attributes of a group rather than an individual ይላል። የግሩፕ ነው ማለት የግለሰብ ሊባል አይችልም ማለት ነው። ካልቸር ምን ማለታችን ነው? ካልቸር ሶሳይቲ ውስጥ ባሉት ቢያንስ 2 እና 3 ሰዎች የሚጋሩት መሆን አለበት እንጂ አንድ ሰው ከመሬት ተነስቶ የራሴ የሆነ አለባበስና ቋንቋ አለኝ ስለዚህ የራሴ ካልቸር አለኝ ማለት ትክክል አይደለም፣ የለም ማለት ነው። ይሄ ሲጀመር አይቻልም። ለምሳሌ ባህል 2 እና ከዛ በላይ የሆነ ማህበረሰቦች ሼር ማድረግ አለባቸው። ስለዚህ ካልቸር ስንል እንግዲህ ቋንቋውን፣ አለባበሱን፣ አመጋገቡን፣ አረማመዱን ሁሉ ነገር እያንዳንዱ ነገር ያጠቃልላል ብለናል። ስለዚህ ያ ሁሉን ማህበረሰብ አንድ ሰው የሚያደርገውን ሌላኛው ማድረግ አለበት። የአንድ ሰው ብቻ አይደለም ሊሆን አይችልም ማለት ነው። ስለዚህ ካልቸር ኢዝ ሼርድ ወይም ባህል ማለት የሚጋራ ነው የተባለው ለዛ ነው። ቅድም ከላይ ምን ብለናል? ካልቸር የጋራ ቅርስ ነው ብለን የለ። ስለዚህ የጋራ ይሆናል ማለት ነው። ካልቸር ኢዝ ሼርድ ይላል። ሶስተኛው ካልቸር ኢዝ ሲምቦሊክ ነው ወይም ምልክታዊ ነው ካልቸር። ሲምቦል ኢዝ ሳምቲንግ ቨርባል ኦር ነን ቨርባል። ሲምቦል ስንል እንግዲህ ቨርባል ሊሆኑ ይችላሉ፣ ነን ቨርባል ሊሆኑ ይችላሉ። ዊዝኢን ኤ ፓርቲኩላር ላንጉዌጅ ኦር ካልቸር ዛት ካምስ ፍሮም ስታንድ ፎር ሳምቲንግ ኤልስ። ባህል በምልክት ሊገለጽ የሚችል መሆን አለበት። ለምሳሌ ሌላ ሀገር ሄዳችሁ አረንጓዴ፣ ቢጫና ቀይ የለበሰ ሰው ስታዩ በፍጥነት ኢትዮጵያዊ እንደሆነ ትገምቱታላችሁ። ስለዚህ በሌላም ነገር ሳይምቦል አለ ማለት ነው። አሁን ለምሳሌ ለኢትዮጵያ ጋራ የተሰጠው ሳይምቦል ወይም ምልክት የኢትዮጵያ ባንዲራ አሁን ከላይ አረንጓዴ ከዛ መሃል ላይ ቢጫ ከዛ ቀይ ከሆነ የኢትዮጵያ ሰው ነው ማለት ነው። ወይም የኢትዮጵያ ባህልን ይገልጻል። የጋራ ቅርስ ሆኖ አሁን ባንዲራ የጋራ ቅርስ ሆኖ ኢትዮጵያን ይወክላል። ስለዚህ ሲምቦሊክ ነው፣ ምልክታዊ ነው። ስለዚህ ካልቸር ኢዝ ሲምቦሊክ የተባለው ለዛ ነው። አራተኛ ካልቸር ኢዝ ኦል ኤንኮምፓሲንግ፣ ሁሉን ያጠቃለለ ነው ካልቸር። ስለዚህ ከላይ ብለናል ስለ አለባበስ፣ ስለ አመጋገብ፣ ስለ ለቅሶ ስነ ስርዓት፣ ስለ ሰርግ ስነ ስርዓት፣ ስለ እያንዳንዱ ነገር የሚያጠና ሁሉንም የሚሸፍን ስለሆነ ካልቸር ኢዝ ኦል ኢንኮምፓሲንግ። ኢት ኮምፕራይዝስ ማቴሪያል ኤንድ ነን ማቴሪያል አስፔክትስ ሁማን ሊቭስ። ማቴሪያል እና ነን ማቴሪያል የሆኑ አስፔክቶችን ይሸፍናል። ኢት ኢዝ ዘ ሳም ቶታል ኦፍ ሁማን ክሪኤሽን ኢንተሌክቹዋል፣ ቴክኒካል፣ አርቲስቲክ፣ ፊዚካል እንደ ሞራል ኤሌመንትስ። ቁሳዊ ባህልና ቁሳዊ ያልሆኑ ባህልን ያጠቃልላል። ቁሳዊና ቁሳዊ ያልሆኑ ባህሎች ምን ማለት ነው? ከታች የምናይ ይሆናል ማለት ነው። ስለዚህ ሁሉን ያቀፈ ነው። ለምሳሌ ቁሳዊ ስንል ኢኩዊፕመንቶች ወይ መሳሪያዎች እኛ የምንጠቀማቸው። ለምሳሌ አሁን እያንዳንዱ ኢትዮጵያ ውስጥ ያለው ብሔር የራሱ የሆነ የሙዚቃ መሳሪያ አለው። የተለያየ መሳሪያዎች ኢኩዊፕመንቶች አሉ። ከዛ ደግሞ ነን ማቴሪያል ካልቸር ወይም ቁሳዊ ያልሆነ ባህል የምንለው ለምሳሌ ባህሉ፣ እሴቶች፣
መርሆች ምናምን እነኚህ ማቴሪያል ይባላሉ። ስለዚህ እነኚህን ሁሉን ቁሳዊ ባህልና ቁሳዊ ያልሆነው ባህልን የሚያጠቃልል የካልቸር ገጽታው ካልቸር ኢዝ ኦል ኢንኮምፓሲንግ ይባላል ማለት ነው። ባህል እንደምናስበው ቀላል ነገር እንዳይመስላችሁ። ስለ አንድ ህዝብ ባህል እያጠናችሁ ነው ማለት ስለዚያ ሰው አስተሳሰብ፣ አነጋገር፣ ድርጊትና የመሳሰሉ ነገሮችን ማጥናት ይኖርባቸዋል። ለዛ ነው ካልቸር ኢዝ ኦል ኢንኮምፓሲንግ የተባለው። ስንቀጥል ደግሞ ካልቸር ኢዝ ኢንተግሬትድ የተያያዘ ነው። ካልቸር ማለት ዘ ፓርት ኦፍ ካልቸር አር ኢንተርኮኔክትድ ዊዝ ዋን አናዘር አንዱ ከአንዱ ጋር የተያያዘ ነው። ካልቸር አር ኖት ሃፕሃዛርድ ኮሌክሽን ኦፍ ካስተምስ እንደ ቢሊፍስ ሁሉን ያቀፈ ነው። ግማሹን የወሰደ አይደለም። ለምሳሌ የሰው ልጅ አካል ውስጥ ብዙ ሲስተም አለ። ለምሳሌም ሬስፓራቶሪ ሲስተም፣ ዳይጀስቲቭ ሲስተም፣ ሪፕሮዳክቲቭ ሲስተም እነዚህ አንድ ላይ መጥተው ነው አካላችን ጤነኛ የሚሆነው። ካልቸርም ልክ እንደዚሁ ነው። እሴቱ፣ ቋንቋው፣ አለባበሱ አንድ ላይ ኢንተግሬት የሆነውን ነው ጤነኛ ካልቸር የሚፈጠረው። ስለዛ ነው ካልቸር ኢዝ ኢንተግሬትድ የተያያዘ ነው የተባለው። ለዛ ነው እያንዳንዱ ነገር ስለ አለባበስ፣ ስለ አመጋገብ እያንዳንዱ ነገር ሁሉ ነገር ያጠቃልላል። ስለዚህ ሁሉም ነገር ያጠቃልላል የሚለው የካልቸር ኢዝ ኦል ኢንኮምፓሲንግ ነው። እዚህ ኢንተግሬትድ የሚለው ደግሞ ከኢንኮምፓሲንግ ይለያል። ምክንያቱም የተያያዙ ናቸው። ለምሳሌ አሁን ቋንቋችንና ባህላችን የተገናኙ ናቸው። ስለዚህ አንዱ አንዱን አፌክት ይደራረጋሉ ማለት ነው። ስለዚህ ካልቸር ኢዝ ኢንተግሬትድ የተባለበት ምክንያት ለዛ ነው። ሲንቀጥል ካልቸር ካን ቢ አዳፕቲቭ እንደ ማል አዳፕቲቭ ይላል። ካልቸር አዳፕቲቭ ማል አዳፕቲቭም ሊሆን ይችላል ይላል። እንዴት ነው ይሄ ነገር ካላችሁ ፒፕል አዳፕት ዘምሰልቭ ቱ ዘ ኤንቫይሮንመንት ባይ ካልቸራሊ እንደ ባዮሎጂካሊ ይላል። ሰዎች አካባቢያቸውን የሚለምዱት በባዮሎጂካል እና በካልቸራሊ ነው ይላል። ምን ማለት ነው? ለምሳሌ አሁን ቀዝቃዛ አየር ባለበት አካባቢ ግዙፍና ረዥም ልብስ ሰው ይለብሳል ማለት ነው። ይሄኛው ባዮሎጂካል ነው። ለምሳሌ አሁን ሰዎች በጣም ሰፈራቸው ወይም የሚኖሩ ኤንቫይሮንመንታቸው በጣም ቀዝቃዛ ሲሆን ግዙፍና ረዥም የሆነ ልብስ ይለብሳሉ። ከዛ አካባቢያቸውን ሰርቫይቭ ያደርጋሉ ማለት ነው። ከዛ በኋላ ግን ማል አዳፕቲቭ ማለት ምንድን ነው? ማል አዳፕቲቭ ማለት እኛ ሰርቫይቭ ለማድረግ ያደረግናቸው ድርጊቶች መልሶ ካልቸራችን ሪስክ ሲያደርግብን፣ ለምሳሌ የሰው ልጅ ከቴክኖሎጂ ጋር አዳፕት ማድረጉ ወይም ከቴክኖሎጂን መልመዱ በብዙ ጠቅሞታል። ነገር ግን ደግሞ በዚያው ልክ ብዙ ሳይድ ኢፌክት አለው። ለምሳሌ አሁን እኛ በጣም ረጅም ጉዞን ተጉዘን ከምንደክም መኪና ገዛን ወይም መኪና አመረቱ። መኪና ከመጣ በኋላ እኛ መኪናውን ስንጠቅም መኪናው የሚጠጣው ጋዝ ወይም እሱ የሚያወጣው ከመኪና የሚያወጣው ጋዝ ወይም የተቃጠለ ጋዝ አየራችንን ይበክልብናል ማለት ነው። ስለዚህ ይሄ ማል አዳፕቲቭ ነው። ስለዚህ ካልቸርም ልክ እንደዚሁ አዳፕት ካደረጋችሁ ጥቅም ሲኖረው ምናልባት ደግሞ ችግርም ሊኖረው ይችላል። ያ ችግር አለው ማለት ማል አዳፕቲቭ ነው ማለት ነው። ስለዚህ አዳፕቲቭ እንደ ማል አዳፕቲቭም ሊሆን ይችላል ይላል። አዳፕቲቭ ስንል እኛ ኢንቫይሮንመንታችንን ሰርቫይቭ ለማድረግ የምናደርጋቸው ጥረቶች ናቸው። ስለዚህ ጥረት አድርገን ኢንቫይሮንመንታችንን ሰርቫይቭ እናደርጋለን። ከዛ ደግሞ ጥረት አድርገን ሰርቫይቭ ለማድረግ የምናደርገው ጥረቶች ተመልሶ ካልቸራችን ሪስክ ያደርግብናል ማለት ነው። ስለዚህ ይሄ ማል አዳፕቲቭ ይሆናል ማለት ነው። the ability to adapt themselves to practically any ecological condition makes humans unique በየትኛውም ስነ ምህዳር ሁኔታ ተለምደው መኖር የሰውን ልጅ ልዩ ያደርጋል ይላል። በየትኛውም አሁን ለምሳሌ በጣም ቀዝቃዛ አካባቢ ሙቀቱን የሚጨምር ነገር ወይም ልብስም ቢሆን ደራርበው ይለብሳሉ። በጣም ደግሞ ሞቃታማ አካባቢ ሲሄዱ ቬንቲሌተር ምናምን ተጠቅመው አየር ያገኛሉ፣ መኖር ይችላሉ ማለት ነው። ስለዚህ አሁን ሌላ እንስሳት አሁን ለምሳሌ ግመልን ብትወስዱ ግመልን አምጥታችሁ አዲስ አበባ ብትወስዱ ላይኖረው ይችላል። ግመልን ወደ አማራ ክልል ምናምን ሃይላንድ አካባቢ ብትወስዱ በጣም ቀዝቃዛ ስለሆነ ላይኖረው ይችላል። ከዛ ደግሞ ከላይ ወይም ከእርጥበት ያለበት አካባቢ ይሄ ባዝራ ነገር በቅሎ ምናምን ወስዳችሁ ወደ ደጋማ አካባቢ ወይም ወደ ቆላማ አካባቢ ብታወርዱት ላይ ለምደው ይችላል። የሰው ልጅ ግን በየትኛውም ሁኔታ ለምደው ይኖራል ማለት ነው። ይሄ የሰውን ልጅ ልዩ ያደርጋል ይላል ሞጅላችሁ። ስለዚህ ካልቸር ካን ቢ አዳፕቲቭ እንደ ማል አዳፕቲቭ የምንለው ለዛ ነው። ስንቀጥል ደግሞ ካልቸር ኢዝ ዳይናሚክ ይላል።
ካልቸር ኢዝ ዳይናሚክ ማለት ምን ማለት ነው? ካልቸር ኢዝ ቼንጂንግ ኮንስታንትሊ አስ ኒው አይዲያስ ኤንድ ቴክኒክስ አር አት ዘ ታይም ፓስስ ሞዲፋይንግ ኦር ቼንጂንግ ዘ ኦልድ ዋይስ ይላል። ከጊዜ ቆይታ በኋላ ጥንታዊ ባህል ይቀየራል ወይም ይሻሻላሉ እንጂ ባህል በቀድሞ አይኖርም። ለምሳሌ ድሮ ሰዎች ባህል ነው ብሎ የሚያደርጉትን ነገር አሁን እየተው የመጣ ብዙ ነገር አለ። ስለዚህ ካልቸር ዳይናሚክ ነው፣ ስታቲክ አይደለም። ይቀየራል እንጂ ዘላለማዊ ቋሚ አይደለም ማለት ነው። ስለዚህ ከጊዜ ቆይታ በኋላ ይቀየራል ማለት ነው በራሱ። ስለዚህ ካልቸር ኢዝ ዳይናሚክ የሚለውን ኮንሰፕት ይሄን ይይዛል። ስለዚህ እነኚህን ያዟቸው ካራክተሪስቲክስ ኦፍ ካልቸር የሚል ተብለው ይመጣሉ ፈተና ላይ በምርጫም ይሁን በማችንግ ምናምን ሊመጡ ስለሚችሉ በጣም ያዟቸው። ሶስተኛው 3.3 ይላል አስፔክትስ ኦር ኤሊመንት ኦፍ ካልቸር። አሁን ደግሞ ካራክተሩን አይተናል። አሁን ኤሊመንቱን እናያለን። ኤሊመንቱ ዋናው ሁለት ነው፣ ማቴሪያል እና ነን ማቴሪያል ካልቸር። ስለ ካልቸር ያለው ሁለቱ ኤሌመንቶች ማቴሪያል እና ነን ማቴሪያል ካልቸር ናቸው። ማቴሪያል ካልቸር ምንድነው? It consists of man-made objects like tools, implements, furniture, automobile, building, dam, road, bridge, and in fact the physical substance which has been changed and used by man ይላል። ሰው ሰራሽ የሆኑ እቃዎች ለምሳሌ አሁን የእጅ መሳሪያዎች፣ የቤት እቃዎች፣ ህንፃዎች፣ ይሄ ዳሞች ወይም መንገዶች፣ ብሪጅ ወይም ደግሞ ድልድዮች እና እነኚህ የመሰሉ ፊዚካል ሰብስታንሶች እነኚህ ማቴሪያል ካልቸር ናቸው። የሚታዩ ማቴሪያል ሲል ራሱ እቃ ነው አይደል? እቃን ይወክላል። ስለዚህ ማቴሪያል ካልቸር የምንላቸው እነኚህ ናቸው ባጭሩ ማለት ነው። ከዛ ደግሞ ኖን ማቴሪያል ካልቸር የምንላቸው it consists of the words the people use or the language they speak። ለምሳሌ እነኚህ ኖን ማቴሪያል ካልቸር የምንላቸው እነ ማቴሪያል ካልቸር ሊጨበጡ ሊዳሰሱ የማይችሉ ናቸው። ለምሳሌ አሁን ሰው የሚያወራው ድምጽ ወይም ሰው የሚያወራው ቃላቶች፣ ሰው የሚግባቡበት ቋንቋ እና ደግሞ belief they hold ይላል። ሰው የሚከተሉ እምነቶች፣ ይሄ ደግሞ የሚጠበቋቸው እሴቶች፣ የሚከተሏቸው ልማዶች፣ የሚያከብሯቸው ክብረ በዓሎች እነኚህ አይታዩም፣ ግን ባህል ናቸው። ስለዚህ አሁን ኢትዮጵያ ውስጥ ራሱ ብትወስዱ ብዙ ብሔሮች የራሳቸውን ካላንደር አቋቁመው ሂስትሪ ላይ ተምራችሁታል ብዬ አስባለሁ። ስለዚህ የራሳቸው ካሌንደር አላቸው፣ የራሳቸው ክብረ በዓል አላቸው። እነኚህ ከሌሎች ይለያያሉ፣ ግን የሚጨበጡ አይደሉም፣ የሚዳሰሱ አይደሉም፣ ፊዚካሊ የላቸውም፣ ግን ሰዎች የሚከተሏቸው ናቸው። ስለዚህ ሁለቱ ቤዚክ አስፔክትስ ኦር ኤሊመንትስ ኦፍ ካልቸር የምንላቸው ማቴሪያል እና ነን ማቴሪያል ካልቸር የምንላቸው ነገሮች ናቸው። ስለዚህ ሁለት ናቸው። It also includes our customs and tastes, attitude and outlook. In brief, our way of acting, feeling and thinking. Some of the aspects of non-material culture include ይላል። ልማዳችንን፣ አመለካከታችንን፣ ስሜታችንን፣ ሀሳባችንን ያጠቃልላል። ምን ነን ማቴሪያል ካልቸር ማለት ነው። ስለዚህ እኛ የለመድናቸው ልማዶቻችንን የኛ አመለካከታችንን፣ ስሜታችንን፣ ራሱ ሀሳባችንን ሊያጠቃልል ይችላል ነን ማቴሪያል ካልቸር ማለት ነው። ስለዚህ ያዟቸው አስፔክት ኦፍ ነን ማቴሪያል ካልቸር አር። አሁን ደግሞ በነን ማቴሪያል ካልቸር ውስጥ ያሉ አስፔክቶችን የምናይ ይሆናል። 3 ናቸው። ባሉ፣ ቢሊፍ፣ ኖርም ከዛ ፖል ከዋይ አለ 4 ናቸው። ስለዚህ የምናይ ይሆናል። የመጀመሪያው ባሉ የምንለው ኢሴት አይደለ? ይሄ በአማርኛ ስለዚህ ኢሴት ነው። አር ስታንዳርድስ ባይ ዊች ሜምበርስ ኦፍ ሶሳይቲ ዲፋይን ዋት ኢዝ ጉድ ኦር ባድ፣ ቢዩቲፉል ኦር አግሊ ይላል። ባሉ የሚለው ኢሴት የሚለው ስታንዳርድ ነው፣ ስነ ስርዓት ነው በአማርኛ። ዊች ሜምበር ኦፍ ሶሳይቲ ዲፋይን እሱን ተጠቅመው ሰዎች ድርጊቱን ይሄ ትክክል ነው ወይም ጉድ ነው ጥሩ ነው፣ ደግሞ ይሄ ባድ ነው ወይም መጥፎ ነው፣ ከዛ ይሄ ቢዩቲፉል ነው፣ ይሄ በጣም ቆንጆ ነው፣ ይሄ ደግሞ የሚያስጠላ ነው ብሎ የሚደመድሙበት ስታንዳርድ ነው። የሚደመድሙበት ለምሳሌ ኪሎ ነው በሉት፣ በቃ የሰውን ድርጊቶችን የሚመዝን ኪሎ ባሉ ማለት ኢሴት ማለት ነው። ስለዚህ የትኛው ትክክል ነው፣ የትኛው መጥፎ ነው፣ የትኛው የሚያስጠላ ነው፣ የትኛው ደግሞ ቆንጆ ነው ብለው ሰው የሚፈርጅበት ወይም የሚዳኝበት ወይም ደግሞ ዲፋይን የሚያደርግበት የሚመዝንበት መመዘኛ ነው። ምን ባሉ በአማርኛ ኢሴት የምንለው። ስለዚህ ይሄ ነን ማቴሪያል ካልቸር አስፔክት ነው የመጀመሪያው። ሁለተኛው ደግሞ ቢሊፍ ነው። የነን ማቴሪያል ካልቸር አስፔክቱ ቢሊፍ እምነት ሲላችሁ ሃይማኖት እንዳይመስላችሁ፣ ሃይማኖትና እምነት ይለያያሉ። ስለዚህ ቢሊፍ ሰው የሚያምነው
እምነት ነው። አር ካልቸራል ኮንቬንሽን ዛት ኮንሰርንስ ትሩ ኦር ፎልስ አሱምፕሽን ይላል። ባህላችንን ወይም ድርጊታችንን ትክክል ናቸው ወይም ስህተት ናቸው ብለን የምንለይበት ባህላዊ ስምምነት ነው። ለምሳሌ የዘመድ ጋብቻ ወደፊት በሰፊው የምናይ ይሆናል። አሁን የዘመድ ጋብቻ ትክክል ነው ወይስ ትክክል አይደለም የሚለውን አሁን ለምሳሌ አብዛኛው በኢትዮጵያ ማህበረሰብ ውስጥ የዘመድ ጋብቻ ትክክል አይደለም ማለት ነው። ስለዚህ እኛ ቢሊፉን ይሄ እምነት ነው፣ በቃ እኛ የምናምነው እምነት ነው። ስለዚህ እምነት ነው። ሌላ ደግሞ አንድ ሰው ሁለትና ከዚያ በላይ ሚስት ማግባት በእርግጥ ይቻላል፣ ሰው እየተጋባ ነው። ግን እኛ የምናምነው እምነት ያ ነገር ትክክል እንዳልሆነ ነው። በቀላሉ እዚህ ላይ የተቀመጠው የዘመድ ጋብቻ የሚለው ኤግዛምፕል በጣም ግልጽ ነው፣ ግልጽ ይመስለኛል። ስለዚህ ይሄኛው አሁን እኛ ይሄ ነገር ስህተት ነው ወይም ትክክል አይደለም ብለን እናምናለን። ይሄ የኛ እምነታችን ነው። ግን የዘመድ ጋብቻ ትክክል ነው ብሎ የሚጋቡት አሉ፣ ወደፊት የምናይ ይሆናል ማለት ነው። ስለዚህ እነርሱ ዘንድ ይሄ እምነት ትክክል ነው፣ እኛ ጋር ግን ስህተት ነው የዘመድ ጋብቻ። ስለዚህ ይሄ እምነታችን ነው። ስለዚህ ቢሊፍ ይሄኛውን ይይዛል። ባህሉና ቢሊፍ ለዩት። ሶስተኛው ደግሞ ኖርም ነው። ኖርም ምንድን ነው? are shared rule or guidelines that define how people or ought to behave under certain circumstances። ኖርም ማለት በአንድ ማህበረሰብ ውስጥ ሁሉም ሰው የሚከተለው መርህ ወይም ስነ ስርዓት ሲሆን የሰዎችን አኗኗር የሚገልጽ እንዲሁም እንዴት መኖር እንዳለባቸው የሚነግር መርህ ነው። ስለዚህ ይሄ በሲቪክስም አለ። በሲቪክስም በሰፊው የሰራ ነው ቲቶራል አለ፣ እሱን ገብታችሁ ማየት ይችላል። ስለዚህ ቻፕተር 1 ላይ ነው ይሄ ኖርም ያለው። ይሄ መርህ ነው፣ ፕሪንሲፕል ነው። በቃ ኖርም ማለት አሁን ኖርምን የጣሰ ሰው ሊቀጣ ይችላል፣ በህግ ሳይሆን በማህበረሰብ። ስለዚህ ኖርም ይሄኛው ነው ማለት ነው። ኖርም ስነ ስርዓት ነው፣ ሰዎች የሚከተሉበት ስነ ስርዓት ነው ማለት ነው። ስለዚህ ወይ ደግሞ ኖርም ሰው እንዴት መኖር እንዳለባቸው፣ ሰው እንዴት መንቀሳቀስ እንዳለባቸው በአንድ ማህበረሰብ ውስጥ፣ ወይም ሰው የትኛው ነገር ሰርቶ የትኛው ነገር አለመስራት እንዳለበት የሚነገር ስነ ስርዓት ወይም መርህ ነው ኖርም። ስለዚህ ኖርሙን ቢሊፉን እና ባህሉን ልዩት። ኖርምስ ባሪ ኢን ተርም ኦፍ ዘር ኢምፖርታንስ ቱ ካልቸር። በጥቅሙ በካልቸር ውስጥ ኖርም በራሱ ጥቅሙ ይለያያል ማለት ነው። ባሪ ኢን ተርም ኦፍ ዘር ኢምፖርታንስ በጥቅም አንጻር ይለያያል፣ ባሪ ይሆናል ማለት ነው። ስለዚህ ምንድነው ከጥቅም አንጻር ስንል ዘርስ አር መጀመሪያው ፎልክ አዋይ ይላል። ይሄ አሁን ኖርም ነው። ኖርም ውስጥ ሁለት ፎልክ አዋይ እና ሞርስ የሚለው ሁለቱ በኖርም ውስጥ አሉ ማለት ነው። ፎልክ አዋይ ምንድነው? አር ኖርምስ ዛት አር ኖት ስትሪክትሊ enforce such as not leaving your seat for an elderly people inside a bus or taxi። ኖርም ምንድነው? ለምሳሌ እናንተ ታክሲ ውስጥ ወይም ባስ ውስጥ ተሳፍራችሁ እየሄዳችሁ በሞላው ማለት ነው ወንበር በሌለበት ሰዓት በጣም አባቶቻችሁ ወይም አያት የሚመስላችሁ በጣም ትልቅ ሰው ቢገባ ወንበርን ሊሰጡት ትችላላችሁ፣ ላትሰጡም ትችላላችሁ። ብትሰጡ ለእናንተ ለሳይኳችሁም በጣም ጥሩ ነው፣ ባትሰጡም ግን አትቀጡም። ስለዚህ ይሄ ፎልክ አዋይ ይላል። ፎልክ አዋይስ አር ኢንፎርማል ሩል ኤንድ ኖርምስ ዛት ኃይል ኖት ኦፔሲቭ ቱ ቪዮሌት አር ኤክስፔክትድ ቱ ቢ ፎሎድ። ይህ ማለት አሁን ብለናል እንግዲህ ለትላልቅ ሰዎች ታክሲ ውስጥ ወንበር ካልሰጣችሁ ማንም አይፈርድባችሁም። ነገር ግን ሶሳይቲ ውስጥ የተለመደው ከትልቅ ሰው ስር መነሳት ነው። ከትልቅ ሰው ስር መነሳት ማለት ለትልቅ ሰው ወንበር መስጠት ክብር መስጠት ማለት ነው በቀላሉ። ስለዚህ ለነርሱ ቅድሚያ መስጠት ነው። ሞርን ስታዩ የሁለቱ ልዩነታቸው ይገባቸዋል። ስለዚህ ሞር ምንድነው? አር ኦልሶ ኢንፎርማል ሩል ዛት አር ኖት ራይተን ባት ዌን ቪዮሌተድ ሪዛልት ኢን ሰርቪስ ፓኒሽመንት ኤንድ ሶሻል ሳንክሽን አፖን ዘ ኢንዲቪጁዋል ይላል። ይሄኛው እንግዲህ ኢንፎርማል ሩል ነው፣ ፎርማል አይደለም፣ የተጻፈ ነገር አይደለም። ግን ጥሳችሁ ከተገኛችሁ በማህበረሰብ ውስጥ ትቀጣላችሁ ማለት ነው። ለምሳሌ የህብረተሰቡ አባል ሆናችሁ ብትሰርቁ ወይም ደግሞ ሰው ብትገሉ ትቀጣላችሁ። ይህ ህግ ምናምን ስላለ ብቻ አይደለም፣ ነገር ግን እንዲህ አይነቱ ነገር በሶሳይቲው መካከል የተወገዘ ስለሆነ ነው ማለት ነው። ስለዚህ ለህግ ብቻ ሳይሆን በህብረተሰብ ወይም በማህበረሰብ ውስጥም ስለምትወገዙ ስለምትቀጡ አታረጉም ማለት ነው። ፎልክ አዋይ ግን ለሳይኳችሁ ስትሉ ነው እንጂ ምንም ቅጣት የለውም ቢታረጉም ባታረጉም። ስለዚህ የታክሲ
ኤግዛምፕል አንስተን አውርተናል ቅድም። ስለዚህ ሞር እና ፎልካዋይ ልዩነቱን በደንብ ተረድታችሁታል ብዬ አስባለሁ። እነኚህ ሁለቱ እንግዲህ ኖርም ውስጥ ያሉት ናቸው። ሞርስ አር ኖርምስ ዛት አር ቢሊቭድ ቱ ቢ ኤሰንሻል ቱ ኮር ቫሉ ኤንድ ዊ ኢንሲስት ኦን ኮንፎርሚቲ። በማህበረሰብ ድንጋጌ ነው ይሄ ነገር ሁሉ የሚደረገው። ስለዚህ አንድ ሰው ቢያጠፋ ወይም ወንጀል ቢሰራ ምን ያክል መቀጣት አለበት ብሎ ማለት ነው። ስለዚህ በማህበረሰብ ሌቨል ነው እንጂ በህግ ሌቨል እያወራን አይደለም አሁን። ስለዚህ የማህበረሰብ ድንጋጌ ነው ማለት ነው። ሞር ቅጣት ስላለው ማለት ነው። ኤ ፐርሰን ሁ ስቲልስ ሬፕስ ኤንድ ኪልስ ሃቭ ቪዮሌትድ ሳም ኦፍ ሶሳይቲስ ሞስት ኢምፖርታንት ሞርስ ፒፕል ሁ ቪዮሌት ሞር ዩዥዋሊ ሰርበሊ ፓኒሽድ ባት ሌቨል ኦፍ ፓኒሽመንት ቫሪስ ፍሮም ሶሳይቲ ቱ ሶሳይቲ። ለምሳሌ ሰውየው ጠለፋ ወንጀል ቢሰራ ቢሰርቅና ደግሞ የሰውን ነፍስ ቢያጠፋ ወይም ሰውን ቢገል ይሄኛው እንግዲህ የማህበረሰቡን ሞር ጥሷል ማለት ነው። ሞረስ የሚለውን ነገር ጥሷል ማለት ነው። ስለዚህ በማህበረሰብ ውስጥ ይቀጣል። ይሄን እያልኳችሁ ያለው አሁን በህግ ደረጃ ሳይሆን በማህበረሰብ ደረጃ ማለት ነው። በማህበረሰብ ደረጃ እነኚህ ይቀጣሉ፣ ግን ከሶሳይቲ ወደ ሶሳይቲ ይለያያል ቅጣቱ። አንዱ ዝም ብሎ ሊተው ይችላል ቀለል ያለ ቅጣት ሰጥቶ፣ ሌላኛው ደግሞ ሌላ ነገር ሊያደርስባቸው ይችላል ማለት ነው። ስለዚህ ልዩነቱ ይሄ ነው ማለት ነው። ይሄን ያክል ካልን አሁን ደግሞ ካልቸራል ዩኒቲ እንደ ቫሪያቢሊቲ ለካልቸር ያለው ልዩነቱስ አንድነቱ ምንድነው የሚለው ውስጥ ዩኒቨርሳሊቲ፣ ጀነራሊቲ እና ፓርቲኩላሪቲ የሚለውን የምናይ ይሆናል። ካልቸሮች እንዴት ነው የሚገናኙት? ልዩነታቸውስ አንድነታቸው ምንድነው የሚለው ማለት ነው። የመጀመሪያው ዩኒቨርሳሊቲ ነው። ዩኒቨርሳሊቲ ምንድነው? ካልቸራል ትራይትስ ዛት ስፓን አክሮስ ኦል ካልቸርስ። ይሄኛው ዩኒቨርሳሊቲ ማለት በሁሉም ካልቸር ውስጥ ያለው ነገር ነው ማለት። በሁሉም ካልቸር ውስጥ ያለው ነገር ለምሳሌ ማርዶክ ሃዝ ሊስትድ 73 ኤሌመንትስ ናውን ቱ ኦል ካልቸርስ ኢንክሉድ ኩኪንግ፣ ዲቪዥን ኦፍ ላቦር፣ ግሪቲንግ፣ ሙዚክ፣ ላንጉዌጅ እንደ ላው ይላል። ማርዶክ የሚለው ሰውዬ 73 የጋራ የሆነ ካልቸሮችን አውጥቷል። ለምሳሌ ምግብን መብሰል፣ ለወንዶችና ለሴቶች ስራ ማከፋፈል፣ ከዛ ደግሞ የሰላምታ ስነ ስርዓት፣ ከዛ ሙዚክ፣ ደግሞ ላንጉዌጅ ቋንቋ፣ ለው ህግ፣ እነኚህ ዩኒቨርሳል ናቸው። በየትኛውም ካልቸር ውስጥ ልታገኙ የምትችሏቸው ናቸው። ስለዚህ የአበሳሰል አሁን የምግብ መስራት በአንድ ካልቸር ውስጥ ያለ ሆኖ በሌላ ካልቸር ውስጥ የሌለ አይደለም። በሁሉም ካልቸር ያለ ነው። ዲቪዥን ኦፍ ላቦር አሁን አብዛኛው ይሄ እንግዲህ አሁን አብዛኛው ካልቸር ላይ ወንድ ነው በሬ የሚያርሰው ወይም ውጭ እርሻ የሚሰራው፣ ግን ሴቶች ናቸው ምግብ የሚሰሩት። አሁን ትንሽ እየተለማመደ ነው፣ ወንዶችም ምግብ እየሰሩ ነው ምናምን። ግን አብዛኛው ጊዜ ይሄ በሁሉም ማህበረሰብ ወይም በሁሉም ካልቸር ውስጥ የሚገኝ አሁን ለምሳሌ ግሪቲንግ ሰላምታ የሌለበት ካልቸር ይኖራል ብዬ አላስብም። ሞጁላችሁ ላይም ማርዶክ የሚባል ሰውዬው 73 ኤሌመንቶችን ዩኒቨርሳል ኤሌመንቶች ብሎ የጻፈው ከ73ቱ መካከል ነው እንግዲህ እያወራቱ ያለው ከራሴ አይደለም። ሙዚክ፣ ከዛ ላንጉዌጅ ቋንቋውን በየትኛው ማህበረሰብ ውስጥ ወይም በየትኛው ካልቸር ውስጥ አለ። ስለዚህ እነኚህን አጠቃላይ 73 ዩኒቨርሳል ካልቸሮችን ጽፎ ነበር ይላል። ስለዚህ በሁሉም ውስጥ የሚገኝ ነው ዩኒቨርሳሊቲ ማለት። ዩኒቨርሳሊቲ ካልቸራል ፒክቸርስ ሆኖ በሁሉም ካልቸር ውስጥ የሚገኝ ነው ይላል። ለምሳሌ ኤግዞጋሚ ከጎሳ ወይም ከስሞል ግሩፕ ውጪ ከራሳቸው ስሞል ግሩፕ ውጪ ያለው ማህበረሰብ ማግባትን መከልከል ነው። ሌላው ደግሞ የሴት ልጅ ግርዛት ለምሳሌ በአብዛኛው ዓለማችን ካልቸር ውስጥ የተከለከለ ነው። ይሄ ጀነራሊቲ ውስጥ ነው፣ ግን አሁን ዩኒቨርሳሊቲ ውስጥ የምናየው ይሄን ይመስላል ማለት ነው። ስለዚህ ሁለተኛው ጀነራሊቲ ሲሆን ጀነራሊቲ ምንድነው? ጀነራሊቲ አር ካልቸራል ትራይትስ ዛት ኦከርስ ኢን ማኒ ሶሳይቲ ባት ኖት ኢን ኦል ሶሳይቲ። ይሄኛው ደግሞ በብዛት የሚታይ ነው፣ ግን በሁሉም ጋር ሳይሆን በአብዛኛው ማህበረሰብ ውስጥ ይገኛል፣ ነገር ግን በሁሉም አይደለም። ለምሳሌ ፋርሚንግ እርሻው ለምሳሌ በአብዛኛው ማህበረሰብ ውስጥ ይገኛል፣ ግን በሁሉም ይገኛል ማለት አይደለም። ለምሳሌ ኑክሊየር ፋሚሊ ስትሪክት ኮንትሮል ኦቨር ውመንስ ቨርጂኒቲ የሴት ልጅ ክብር ንጽህናን መጠበቅ። ለምሳሌ
በአብዛኛው ካልቸር ውስጥ ይሄ እንግዲህ እንደ ቢሊፍ ወይም እንደ ካልቸር ይነሳል፣ ግን በሁሉም ዘንድ ላይሆን ይችላል ማለት ነው። ስለዚህ አሁን ጀነራሊቲ እንደዛ ነው። ለምሳሌ ፋርሚንግን በቀጥታ ልትወስዱ ትችላላችሁ በአጭሩ። ሶስተኛው ፓርቲኩላሪቲ ነው። ፓርቲኩላሪቲ አር ዩኒክ ቱ ሰርታይን ካልቸራል ትራዲሽንስ። ይሄኛው ሰርታይን ልዩ ነው፣ አንዳንድ ማህበረሰብ ውስጥ ነው፣ አልፎ አልፎ ነው የሚገኘው። ኢት ኢዝ ኤ ካልቸራል ትራይት ኖት ዋይድ ስፕሬድ፣ በብዛት የሚታይ ሳይሆን አልፎ አልፎ የሚታይ ነው። ካልቸራል ፓርቲኩላርስ ኢንክሉድ ዘ ስፔሲፊክ ፕራክቲስስ ዛት ዲስቲንጉሽ ካልቸርስ ፍሮም ዋን አናዘር። ዜስ አር ካልቸራል ትራዲሽንስ ዊች አር ዩኒክ ቱ ኦንሊ ፊው ሶሳይቲስ። ዘ ኦከር ሬርሊ፣ በተወሰኑ ባህላት ውስጥ ብቻ ነው የሚገኘው፣ በአብዛኛዎቹ ሳይሆን በተወሰኑ ብቻ ማለት ነው። ለምሳሌ ሆሞሴክሹዋሊዝም ኦር ሌስቢያኒዝም አስ ኤ ዋይ ኦፍ ላይፍ፣ ፖሊያንድሮስ ማሬጅ፣ ኢቲንግ ራው ሚት። ይሄ ምንድነው? ይሄ ፓርቲኩላሪቲ አሁን ግብረ ሰዶማዊነት ወይም ተመሳሳይ ጾታ ጋብቻ ወይም ከተመሳሳይ ጾታ ጋር ሴክስ ማድረግ ማለት ነው። ይሄኛው አሁን ፓርቲኩላሪቲ ነው። አሁን አብዛኛው ማህበረሰብ ውስጥ ይሄ ነገር የተከለከለ ነው፣ የተወገዘ ነው። ነገር ግን የሚያደርጉት አሉ። ዩኒኮይ ነው ፓርቲኩላሪቲ ዩኒኮ የተባለው ምክንያት ለዛ ነው። ከዛ ደግሞ ሌላው አንድ ጊዜ ከአንድ በላይ ሚስት ማግባት፣ ይሄኛው ልክ እንደዛው። ከዛ ደግሞ የአህያ ስጋ መብላት ባይዘዋ፣ ይሄኛው በኢትዮጵያ ነው የአህያ ስጋ መብላት። አሁን ከኢትዮጵያ የአህያ ስጋ ታርዶ ወደ ውጭ ሀገር ይላካል፣ የውጭን ምንዛሬ ያስገባል ማለት ነው። ስለዚህ የሚበሉት አሉ ማለት ነው የአህያን ስጋ። ኢትዮጵያ ውስጥ ግን አይቻልም። ስለዚህ ይሄ ፓርቲኩላሪቲ ነው፣ በተወሰኑ ባህላት ውስጥ ብቻ፣ በተወሰኑ ማህበረሰብ ውስጥ ብቻ የሚገኝ ባህል ነው። ስለዚህ ፓርቲኩላሪቲ በተወሰነ በጣም በጥቂቱ በተወሰኑ ባህል ውስጥ የሚገኝ ሲሆን ጄኔራሊቲ ደግሞ በአብዛኛው ግን በሁሉም ሳይሆን በአብዛኛው ማህበረሰብ ውስጥ የሚገኝ ሲሆን የመጀመሪያው ዩኒቨርሳሊቲ ደግሞ በሁሉም ማህበረሰብ ውስጥ በሁሉም ካልቸር ውስጥ የሚገኙ ኮመን የሆኑ ማለት ነው። ስለዚህ ዩኒቨርሳሊቲ ከዛ ጄኔራሊቲ እና ፓርቲኩላሪቲ በዚሁ ትይዛላችሁ ማለት ነው። ፓርቲቱን በዚህ እናጠቃልላለን። ሰፊው ሲሆን ደግሞ እናንተንም እንዳይሰለቻችሁ ማለት ነው። ስለዚህ የዛሬውን ቪዲዮ በዚህ ላይ ጨርሰናል። በፓርቲቱ የምንቀጥል ይሆናል። ሳብስክራይብ ያደረጋችሁ ሳብስክራይብ አድርጎ በፓርቲቱ እንገናኝ። አመሰግናለሁ። ቻው።